አንደኛው ምክንያት ሚስቴን ያገባውበት ምክንያት ያው ሙያተኛ ነች። ባይዘው ለ4 ደቂቃ ያክል ቪዲዮ ቀርጬ ተቋርጧል። እኔው ምን ስል ነበር መሰላችሁ? ምን አይነት የወርክአውት ስፕሊት እንድሰራላችሁ ትፈልጋላችሁ? እኔ ቪዲዮ እንዳያችሁት ወይም እንደምታዩት የአፕል ሎወር ስፕሊቱን ነው መስራት የምወደው። ሞር ሪከቨሪ ይሰጠኛል። ኤቭሪዴይ ሞር ፓምድ ነኝ እና ኢነርጂ ደግሞ አለኝ። ቶሎ ሪከቨር አደርጋለሁና የዛሬው አፐር ባዲ ምንድነው? አሚን ሶ በእንትኑ ላይ በቪዲዮ ላይ እንግዲህ በቪዲዮ ላይ እንዳሳየዋችሁ ወይም እንደነገርኳችሁ እሱ ላይ ሞር ምን አለ ማለት ነው። በቮይስ ኦቨር በደንብ ለመንገር ሞክሬያለሁ። ኢሴንትሪኩን ኮንሰንትሪኩን የቱ ጋር ስንት ደቂቃ ማረፍ አለባችሁ፣ ስንት ሬፕ መስራት አለባችሁ፣ ኤቭሪቲንግ የሚለውን ነገር በሙሉ እዛ ላይ ጽፌላችኋለሁ። ዌኔቨር ደግሞ ከምንም በላይ አሁን ካቲንግ ፌዝ ላይ ነው 3 ኪሎ ብቻ ቀንሻለሁ በ16 ቀን ውስጥ ማለት ነው። ያው ጎሌ ኪሎ መቀነስ አለ ግን አት ሳም ፖይንት መቀነስ አይቀርም። ቦዲ ፋቴን ድሮፕ እያደረኩኝ መስል ማሴን ፕሪዘርቭ ማድረግ ነው የምፈልገው። ከ10 እስከ 12 ቦዲ ፋት ፐርሰንቴጅ ስፔሻሊ 10 ቦዲ ፋት ፐርሰንቴጅ ገብቼ ራሴን ማየት ፈልጋለሁ። ከዛ በኋላ ክሊን በልኩን ደግሞ አሳያችኋለሁ። የዚህ የከቲንግ ጆርኒ ግን ምንድነው የምበላው፣ ምንድነው የምጠጣው፣ ኤቭሪቲንግ የሚለውን ነገር ደግሞ በዚሁ ዩቲዩብ ቻናል ላይ ይዤላችሁ ስለመጣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰዓቴን ስላላረኩት ይሄ ቪዲዮ መጀመሩን አለመጀመሩን አንዳይቼው መጣው። አይ ጀምሯል። ሰው እንግዲህ ምን በልቼ ምን አይነት ወርክአውት ሰርቼ ምናምን የሚለው ነገር ኤቭሪቲንግ እሱ ላይ ይዤላችሁ እመጣለሁ። የአፕል ሎወር ስፕሊቴን ደግሞ እዚህ ጋር አድርጌላችኋለሁ። በቪዲዮ መጨረሻ ላይ ስክሪንሾት እንድታደርጉት አስገባላችኋለሁ ማለት ነው። ስለዚህ ምን አይነት ወርክአውት ይሰራላችሁ ፕላስ ደግሞ ከየትኛው ዩቲዩብ ከሚሰራ ያው ትንሽ ሰው ነው ዩቲዩብ የሚሰራው ግን ከየትኛው ዩቲዩብ ኢትዮጵያን ስታር ጋር ቪዲዮ ልስራላችሁ ኮሜንት ላይ አስቀምጡልኝ። ኔክስት ታይም በሌግ ዴይ ቪዲዮ እንገናኛለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። The Power of Your Subconscious Mind by Joseph Murphy እያነበብን ትንሽ ደቂቃ አንብበን ቀጥታ ወደ ወርክአውታችን እንሄዳለን። በእኔ በኩል እዚህ ጋር ሰናበታችኋለሁ። የወርክአውት ቪዲዮ ግን ይቀጥላል። Get motivated, always discipline ይኖራችሁ፣ ወርክአውታችሁ ስሩ። ከኔ ጋር ኦንላይን መሰልጠን የምትፈልጉ ሰዎች ካላችሁ በውጭ ሀገር ያላችሁ እዚህ ሀገር ሆናችሁ ዋንም ከፈለጋችሁ ፍሎር ላይ ስፔሻሊ በፒኤም ሴሽን ላይ ካላችሁ ዲኤም ማድረግ ትችላላችሁ። ሄኒ ፊትነስ ብላችሁ ብትገቡ ወይም ሄኒ ብላችሁ ኤኒ ሶሻል ሚዲያ ላይ ብትመጡ ከችልላችኋለሁ ማለት ነው። ፒስ አውት፣ ይመቻችሁ። ሹካ ለምንድን ነው ያልሰጡኝ? 70 ግራም ራይዝ አለ እዚህ ጋር ወደ እስከ 80 ግራም ቬጂቴብል አሉ፣ ቆስጣ፣ ካሮት እና ብሮኮሊ። እዚህ ጋር ደግሞ 200 ግራም ደግሞ ሳልመን አለ ማለት ነው። ስለዚህ ኦኬ እንግዲህ ያው ቸስት ዋርም አፓችንን እንግዲህ ጨርሰን አሁን ደግሞ በባርቤሉ ትንሽ ዋርም አፕ እናደርግና ጀስት እንደ ፊል ሴት ሞር ስትሬቹን ሞር ኮንትሮል መሆኑን ጀስት ሞር ብለድ ፍሎ ወደዛ አካባቢ ወደ ቸስታችን ወደ ፔካችን ጋር እንዲሄድ በደንብ ድራይቭ አደርገዋለሁ ማለት ነው። ይሄ አንደኛው የአፐር ባዲ ቢ የምለው ወርክአውቴ ነው። ሰው እንግዲህ በዚህ አማሙቅ ያለው እንግዲህ ከሳሚ ጋር ከሳሚ ጋር እንግዲህ 20 ያስገብተናል። ስቲል ዋርም አፕ ሴታችን ላይ ነው ያለ ነው። ገና ዋርም አፕ ልናደርግ ነው ማለት ነው። ኦኬ እንግዲህ የመጀመሪያውን ዋርም አፓችንን በ60 ኪሎ ግራም ጀምረናል። ኦልዌይስ እዚህ ጋር አሁን የተመለስኩበት ምክንያት ጀርባዬ ወይ አፐር ባኬ ከፓዱ ጋር ወይ ከቤንቹ ጋር በደንብ አታችድ መሆኑን በሎወር ባኬ መሃል ደግሞ ክፍተት መኖሩን እግሬን ደግሞ አርች ማድረጌ በደንብ ድራይቭ እንዳደረግ በደንብ ፎርስ እንዲኖረኝ ጉልበት እንዲኖረኝ በደንብ ይረዳኛል ማለት ነው። ሰው እንግዲህ እዚህኛው ላይ ከ8 እስከ 10 ሬፕቲሽን ነው ማማማቂያ ያደረኩት። አሁንም ገና ወርኪንግ ሴቴ ላይ ገና አልገባሁኝም።
ወርኪንግ ሴቴን የምጀምረው በስንት ኪሎ ይመስላችኋል? በአንድ ነው አይደለም፣ በ100 ኪሎ ነው የምጀምረው። እንግዲህ ባይዘው ይሄ ወርክአውት ማለት ከመስቀል ከመጣው ለመስቀል አንድ ሳምንት አርፌ ነበረ። ሶ እንግዲህ ይሄ በ80 ኪሎ ጀስት ስቲል ኢትስ ማይ ዋርም አፕ ሴት። እንግዲህ ወርኪንግ ሴቴን አልጀመርኩም እንዳልኳችሁ ከመስቀል ስለተመለስኩኝ ይሄኛውን ወርክአውት ይሄኛውን ሴቴን ላይክ ከ10 እስከ 12 ሬፕ ነው የሰራሁት። 10 ሬፕስ ሆፕፉሊ 10 ሬፕስ ነው የሰራሁት። ከዛ በኋላ ቀጥታ እንግዲህ ወደ ኩንታል ነው የገባ ነው። አንድ ኩንታል እንግዲህ ልንሰራ ነው which means 100 ኪሎ ነው። ያው ፎከስ ማድረግ ያስፈልገናል ምናምን። እንግዲህ 100 ኪሎን እስኪ ፖዝ አድርጋችሁ ቪዲዮን ስንት እንደምሰራው በተነግሩኝ በጣም ደስ ይለኛል። እኔ የአቅሜን እንግዲህ ሁለት ሰርቻለሁ። አም ጀስት ኪዲንግ ጋይስ 6 ነው የምሰራው ማለት ነው። እንግዲህ ከ6 በላይ ከሄድኩኝም 8 ከሄድኩኝ ነው ዊል ሲ። እንግዲህ ኦልዌይስ ኮራችን ታይት ማድረግ እንዳትረሱ፣ እግራችሁን በደንብ ድራይቭ ማድረጋችሁ እንዳትረሱ። ቴክ ዩር ታይም፣ ቤንቻችሁን በማስተካከል ቴክ ዩር ታይም። ከዛ ኮንትሮል እያደረጋችሁት ባንግ፣ ኮንትሮል እያደረጋችሁ ባንግ፣ ኮንትሮል እያደረጋችሁ ባንግ። እንዳትቸኩሉ፣ የትም አትሄዱም። ለምን አንድ ወርክአውት አትሰሩም? አንዱን ወርክአውት በደንብ አድንብታችሁ በደንብ ፎከስ ኢሴንትሪኩን ኮንሰንትሪኩን በደንብ ፎከስ አድርጋችሁ ቻሌንጅ የሚያደርጋችሁን ዌይት መርጣችሁ ስኬል አድርጋችሁ በደንብ መስራት ይጠበቅባችኋል። አደርዋይስ እናንተን ቻሌንጅ ማያደርጋችሁ ጀስት ዝም ብላችሁ ምናምን የምታደርጉ ከሆነ ትረስት ሚ ዩ ወንት ሲ ቼንጅ። እንግዲህ እችኛዋ ደግሞ 100 ስንት ነች? 110 ኪሎ ግራም ነች። ባይዘ ዋሬት ማክሴ እኔ አንድ ሬፕ የምሰራው 3 ፕሌት ነው which means 140 ኪሎ ማለት ነው። እንግዲህ ይሄኛው 110 ኪሎ ነው። 110 ኪሎ ስንት እንደምንገባው እንጃ። እንግዲህ በደንብ ፎከስ አድርጉ እዩት። ስቲል አም ኮንትሮሊንግ ኢት። ዌይቱ በዛ አልበዛ ኮንትሮል እያደረኩት ነው። ስፔሻሊ በሚወርድበት ሰዓት ኢሴንትሪክ ዳትስ ዘ መስል ቢልዲንግ ፌዝ። በደንብ ኢሴንትሪኩን ኮንትሮል እያደረጋችሁ ትንሽ ቻሌንጅ አድርጎኛል። ያው እንዳልኳችሁ ከመስቀል ረፍት ነው የመጣሁት። ክትፎ ሁሉንም ነገር ያለው ነገር ጠጥቼ ነው የመጣው። በስትሮ ክትፎ በሰላጣ ቡላ በክትፎ ክትፎ በእንትን ቡላ በልተን ማለት ነው። ግን አልሰማሁም። ሶ ናው ደግሞ ወደ ዋይድ ግሪፕ ፑል አፕ ነው የሄድኩት ማለት ነው። ኦልዌይስ ፑል አፕ ላይ እንግዲህ እንደምታዩት ውጡ፣ ግን ኦልዌይስ ታች ላይ እንደዚህ ስትሬች ማድረጋችሁን እንዳትረሱ። ሁላችሁንም ቻሌንጅ ማድረጋችሁ ፑል አፕ መሰል አፕ የምትችሉ ሰዎች ኢሴንትሪክ ወርክአውቱን ወይም ኢሴንትሪክ ፓርቱን በምትወርዱበት ጊዜ ኮንትሮል አድርጋችሁና እንደዚህ ለ1-2 ሰከንድ ስትሬች አድርጋችሁ እየያዛችሁ ፑል የምታደርጉ ሰዎች 10 ከሰራችሁ ትደነቃላችሁ። በይሄን ማለት ነው። ኦልራይት እንግዲህ this one is ደግሞ ኦቨርሄድ ፕሬስ ነው። ኮራችንን በደንብ እዚህ ጋር ደግሞ በደንብ ቻሌንጅ ያደርገናል። ሾልደራችን በደንብ ያሰራልናል። ኮራችንን በደንብ ታይት አድርገን ወደ ላይ ብቻ ሊፍት ማድረግ ነው። በጣም የምወደው እንቅስቃሴ ነው። በእንደዚህ አይነት ደግሞ ጽድት ባለ ፎርም የምትሰሩት ከሆነ ደግሞ ትረስት ሚ ቆንጆ ቤኔፊት ታገኙበታላችሁ።
ደን እንግዲህ ወደ አራተኛው ወርክአውት ደግሞ ስንሄድ the barbell row under hand ሳይሆን over the bar እጃችን አድርገን ነው ፕሮኔትድ አድርገን ነው። እያያችሁት እንደሆነ በደንብ ስትሬች አድርጉት። ወደ እምብርታችሁ ላይ ፑል እያደረጋችሁ ላይክ 1 ሰከንድ ኢሽ የሆነ ነገር ላይ ብቻ ስኩዊዝ ማድረጋችሁ እንዳትረሱ። ግን ምንም ጊዜ ከጉልበታችሁ በታች በደንብ ስትሬች አድርግላችሁ። barbell row ፐርፌክቶ። እንግዲህ እንዲህ እያልን ደግሞ ወደ ሾልደር እንቅስቃሴያችን ላይ ደርሰናል። ሾልደር ሬዛችንን 4 ሴት 12 to 50 ሬፒቲሽን እንሰራለን። በደንብ ወደ ላይ የምትችሉት ድረስ ከትራፓችሁ በላይ እንጌጅ እንዳታረጉ ትራፓችሁን ላይተር የሆነ ዌት መጠቀም ትችላላችሁ። እንግዲህ ሾልደር ሬዝ ወይም ላተራል ሬዝ አሜዚንግ የሆነ ሳይድ ዴልታችንን በደንብ ዲቨሎፕ ያደርግልናል ማለት ነው። እንግዲህ እዚህ ጋር ኪሎ ከመቀነሴ በፊት ያለው ነው። ሞስት ፍሬድድ አይደለሁም። እዚህ ላይ ትንሽ ባልኪ ነኝ። ግን ቢሆንም ግን እንግዲህ ኔክስት ታይም ላይ ታዩታላችሁ። እንግዲህ ሾልደር ካፓችሁ እንደዚህ ፓምፕ ያደርጋል ናቹራሊ ማለት ነው። አሁን ደከመ። አሁን እየደከመኝ ግን አልሰማ። አሁን ደግሞ የኋለኛው የትከሻችንን ፓርት ደግሞ በደንብ እንሰራዋለን። በምን አትሉ? በፌስ ፑል እንሰራለን። ሬል ዴልታችንን በደንብ ያሰራልናል። ከኋላ የሚሰጠን አሜዚንግ ዳብል ባይሴፕስ ፖዝ ስናደርግ ባካችን ላይ በጣም ቆንጆ የሆነ ሉዝን ይፈጥርልናል። ሞክሯት። ሶ እንግዲህ እኔ ደግሞ ፌቨራይቴ ያልሆነው ግን እና አርኖልድ ፌቨራይቲያቸው የሆነውን የባርቤል ከርል ለባይሴፕሳችን ደግሞ እቺን ደግሞ 3 ሴት ሱፐር ሴት ዊዝ ዘ ትራይሴፕ ፑሽ ዳውን እንሰራታለን። እንግዲህ ምንም እላችሁ ነው የለም ስለ ባርቤል ከርል ስለ ትራይሴፕ ፑሽ ዳውን ብዙ ጊዜ ብዙ ነገር ተናግሬ ያውቃለሁ። መጽሐፍ ነው የቀረኝ። እኔ አሁን እቺን ዋይት አዌይ እንደጨረስናት ወይም እቺን curl it this shit yes control it always ስትወርዱ እንዳያችሁት ሴንቲኩን ኮንትሮል ማድረጋችሁን በፍጹም እንዳትረሱ። አሁን ቀጥታ ወደ ምንድነው የምንሄደው መሰላችሁ? ወደ ትራይሴፕስ ፑሽ ዳውን። ትራይሴፕስ ፑሽ ዳውን ደግሞ ይሄው በዚህኛው ትራይሴፕስ ፑሽ ዳውናችንን የማሚን እዚያ እያኮሳተርናት ነው። ትራይሴፕሳችን ፓምፕ ባደረገው ቁጥር ማለት ነው። ስለዚህ አፐር ባዲ ወርክአውት ይሄንን ይመስል ነበር። የምበላው ምግብ ይሄንን ይመስል ነበር። ኔክስት ታይም ምን አይነት ቪዲዮ ልስራላችሁ፣ ከማን ጋር ቪዲዮ ልስራላችሁ፣ ኤኒ ካይንድ ኦፍ ጥያቄ ኮሜንት ሴክሽን ላይ የገባችሁ ጠይቁኝ፣ እመልስላችኋለሁ። ኤኒ ካይንድ ኦፍ ስለ ላይፍ ስታይል፣ ስለ ፊትነስ ኤቭሪቲንግ። ይህ ፔጅ ስለ ፊትነስ፣ ስለ ላይፍ ስታይል፣ ስለ ኤቭሪቲንግ አንድ ወጣት ሊኖረው የሚገባውን ባህሪ የሚያሳይ የሚያንጸባርቅ አንድ ትልቅ የሆነ ኢንተርናሽናል የሆነ ፔጅ ነው። ሞክሯት። Holy shit. Oh my god.